ወሰኝ ማንንም ሰው እንዳልቀርብ አድርጎኛል። በቃ ልብሽ ነው እንደዚህ ያደረገሽ? በቃ አይደለ አሁን በፊት ከጓደኛዬ ጋር በጩቤ ምናምን አይደል እስከ መወጋት ድረስ ደርሼ ነበር። እስከ መወጋት? አዎ እጄ ላይ ተወግቻለሁ። ብቻ ብዙ ታሪክ። ከዛ በኋላ ከዚህ ማን ነው ፍቅረኛሽ ነው የወጋሽ? አይ እንደ ባለቤት የሆነ ባላግቼ ነበር። ትዳር ነበረኝ የተወሰነ ቢያንስ የ4 ዓመት ምናምን ማለት ነው። እሺ ከዛ እየኖርን እያለን የሆነ በቃ ታሪኩ ብዙ ነውና እኮ ንገሪና። አንድ ሴት ልጅ አለች ማለት ነው የኔ። እሺ ከዛ በዛ ላይ የሆነ መሬት ምናምን ልጁ የወሎ ልጅ ነው እና የሆነ መሬት ነበረው የሱ ማለት ነው። ከዛ ለወንድሙ ውክልና ሰጡ። ያ መሬት ተሸጠ። አንዴ ከመጀመሪያው ጀምሪ እያሉሽ ነው። ያው ኮሚኒቲው እያሉሽ ነው ከታች። መጀመሪያ ባለቤት ያው በትዳር አብረን ኖረናል 4 ዓመት ምናምን አካባቢ። እሺ ከዛ እየኖርን እያለ የሆነ እሱ ሲቪል ነበርና ኋላ ላይ ወደ መከላከያ ገባ። እኔ ወልጄ የ8 ወር እያለሁኝ ሂጃለሁ ምናምን አላለኝም። ማርያምን ጠፍቶ ሄደ በዛው። እሺ ከዛ እኔ በእውነት አሌክስ እናቴ ትሙት ራሱ ምበላው የለኝ ምናምን ነገር አጥቼ በቃ ምን በሰው እንደዚህ በቃ ምን ልበል በእውነት ያልኩ እየለመንኩ ምናምን ነበር ምበላይ ነበር ማለት ነው። አይዞሽ። ከዛ በዛ የተነሳ ያችን ልጅ ይዤ በ11 ወሯ ምናምን የሆነ ማላውቀው ሀገር እንደዚህ ብር ምናምን ተዋጥቶ ተሰጠኝና ወደሱ ሄድኩ ማለት ነው። እሱ ወዳለበት ሐዋሳ የሚባል ሀገር። ከዛ እዛ ሂጄ የተወሰኑ ከኖርን በኋላ የሆነ መሬት አለው ወሎ ያለው ወንድሙ ሰጠና ውክልና ወንድሙ ሽጦ በራሱ አካውንት አስገባ። ወንድሙ ማለት ነው። ቤቱ የጋራችሁ ነበር አይደለ? ቤቱ የጋራችን ነው፣ ግን ካደኝ መጨረሻ ላይ አሌክስ አላቅሽም እኔም አላቀው ማለት ነው። በእውነት አሌክስ እኔ አሁን 21 ዓመቴ ነው እኔ ማለት ነው። እኔም አላቀው 2 ልጅ አለው። አንድ የኔን እድሜ የሚያክል ልጅ አለው። ቀጣይ ደግሞ የሆነ የ15 ዓመት ልጅ አለው። ያ ሰውዬው ማለት ነው ያገባሁት ሰውዬ። አይዞሽ። ከዛ በቃ አለ አይደለ ወሎ መጣን። እሱ ከዳና ከመከላከያ ቤት ወጥቶ ከዳና ወደ ወሎ መጣን። ያ ብር በወንድሙ አካውንት ነው የገባ ብያለሁ ተሽጦ። ከዛ በቃ ቤት ምናምን ተከራየን። እኔ አላ እንኳን ሚስት ልሆን ማለት ነው ወንድሙ በቃ ስለ ወንድሙን ያገባሁት እሱን ያገባሁት በቃ ግራ ይገባኛል። በቃ አላ አይደል ወንድሙ ነው ቤቱን የሚያስተዳድረው። ሽሮ አለቀ፣ በርበሬ አለቀ ምናምን ይመጣና እሱ ተቀምጦ ከሽሮ ከጫማ ክሰል ካለቀብሽ ጫማ ካለቀብሽ የቱን ታስፈልጫለሽ? ጫማ እቺ አቶንም ሸርሙጣ ናት፣ ለጊዜው ናት፣ ስደዳት። አሌክስ ብቻ ብዙ ብቻ የማይነገር በእውነት ሳወራው ባድር በቃ እኔ እንጃ። በቤተሰብ ነው የተጋባችሁት? አዎ በቤተሰብ ምናምን ነገር ያው 80 ስለ ህጋዊ 80 ሳይሆን አለ አይደል የሽማግሌ ምናምን በወረቀት ምናምን እንደሱ ነው የነበረንና ከዛ ያን ሁላ ቀዶ ጣል ምናምን ነገር በቃ ሻንጤን ብቻ ወጥቶ ወረወረው ሂጂ። ሲቀጥል ይሄ መሬት እኮ የልጆቼ ነው። አረ ለዛ ወንዱ ምን አለ አንቺ ምን ታያለሽ? ህጋዊ ሚስት እኮ ያቺን ያይቱ ናት፣ አንቺን የትም አናቅሽም ብሎ ሻንጤን ራሱ አውጥቶ ወረወሩት ምናምን ነገር። ከዛ እኔ ማታ አካባቢ ነው ጠጥቶኝ ጣላቅም አሌክስ እንደዚህ ጩቤ ያነሳና ሊወጋኝ ሲል ሆዴ እንደዚህ ስል አሌክስ ማርያምን ነው እጄ ላይ ራሱ አለ እንዲህ በእጅ አስገብቶ በዚህኛው ነው የወጣ። ብቻ ተመስገን ድንግል ማርያም መስገን ነው ስሬን አልነካኝም። ብቻ ተመስገን አሌክስ። አሁን ከዛ በኋላ ያጎቴ ልጅ አለች እዚህ አረብ ሀገር ማለት ነው ሳውዲ ያጎቴ ልጅ አለች። እሷ ያለችበት
የሰውዬው ወንድም ቤዛ ስላከችልኝና አሌክስ ማርያምን እያልኩ አንድ ጀኔ ሰኝ አዲስ አበባ ለምኜ በእውነት እያልኩ ለምኜ ማድርበት ለምኜ የምበላው ለምኜ ምናምን ነገር ብቻ ተመስገን። አሁን ለድንግል ማርያም ለመድኃኒዓለም አሁን ተመስገን። በቃ አይደል አሁን ላይ በቃ ደህና ነኝ፣ እግዚአብሔር ይመስገን። ብቻ ግን ይህን ታሪክ ሳስታውሰው በቃ ማንም ሰው እንዳልቀርብ በቃ ሆንኩኝ። አሁን ልቤ ማለት ነው በእውነት እያልኩ አሁን ምን አይነት ሁኔታ ላይ ነሽ? አሁን ተመስገን። አሁን አረብ ሀገር ነው ያለውኝ። ያው እግዚአብሔር ይመስገን። ያለሁባቸውም ሰዎች አላል እግዚአብሔር መቼም ጥሩ አይጥልም። ባን ውስጥ ጎዳ ባንዱ ተመስገን። ያለሁባቸው ሰዎችም ደህና ናቸው። አላል በቃ እንደ ቤተሰባቸው ነው የሚሆነው ምናምን ብቻ ተመስገን። አሌክሳም አሁን ያወራሻል? ታወራላችሁ? በስማ እኔ በጭራሽ ማለት ነው አላወራውም። እሱ አሁን ብር እንድልክለት ምናምን ነገር ይፈልጋል፣ ግን እኔ በጭራሽ በቃ ትቼዋለሁ። ኖርማል ልጄን እናቴ ጋር ጥዬ ለእናቴ ያው የሚላከውን ለልጄ እየላኩኝ ነው እስካሁን ያለውን ከእሱ ጋር ማየት ነገር የለኝም። ግን አሁን ሌላ ሰው እንዴት ሲያወራኝ ይሄ በፊት ታሪክ እያስታውሰኝና በቃ ከማንም ሰው ጋር ያለው አሁን በቃ ሙሉ ማድረም ከድንግል ማርያም ጋር ማውራትም ለማርያም በቃ ጠዋትም ሲነጋም ሲመሽም ለማርያም በቃ ምነግራት ይሆዴን ማለት ነው። አይዞሽ አይዞሽ። እና ሁሌ የሆነ ቀሳነሳ ይሰማኛል ብቻ ነው ያላቅም። እሺ እስቲ ሚዩት አድርጊና አዳምጪኝ እስቲ። አሁን አንቺ ትንሽ ያሳዝናል አይደል? እንግዲህ እንደዚህ አይነት ወንዶች ናቸው የበዙት ማለት ወታደር ሲባል ብዙ ጊዜ በጣም ስለሚገርመኝ ነው። የውትድርና ጽንሰ ሀሳብ በየትኛውም ዓለም ሰው ወታደር ከሆነ ለሀገሩ ለመሞት ነው፣ ሀገሩን ለመጠበቅ ነው። የትም ሀገር ወታደር እና አጠገቡ ያለችው ሚስቱን ያልጠበቀ፣ አጠገቡ ያለችውን ሴት ያላከበረ፣ ለሴት ልጅ ክብር የሌለው ወታደር ነው ትሉኛላችሁ። ውትድርና ሀሳብ ያ አይደለም። በጣም ጥሩ ስነ ልቦናቸው በጣም ጥልቅ የሆነ በጣም መልካም የሆኑ ወታደሮች አሉ ቤትም አለ። ግን እንደዚህ አይነት ሰው ወታደር አይደለም። ሴት ነች ሀገር እኮ የምትሆኑ አይደል? ሴት ልጅን ማክበር መዋረድ የሚመስለው ወንድ አለ። ሴት ልጅን ሪስፔክት ማድረግ በሴት ልጅ አማካኝነት ነው ዘር የሚቀጥለው፣ ህይወት የሚቀጥለው። በአጠቃላይ ሴት ልጅ ባትኖር ይሄ ሁሉ ዓለም ሰው በሰው አይሆንም። አለቅ እና ሴት ልጅን ማክበር የሚኖርብህ ከዚህ ጽንሰ ሀሳብ ተነስተ እናት የለ ምናምና የሚለውን ፖይንት እርሱት። ግን ሴት ልጅ ለሴት ልጅ ንቀት ያለው ወንድ ከምን ንቀቱ እንደሚመጣ አይገባኝ እና ማክበርም ብርቅ ለምን እንደሚሆን አይገባኝ። አሁን ወይ እሱ ለሴት ልጅ ክብር አለው ምናምን ይባላል። አንዳንድ ሰው እንዲህ ስትል እና እንደ ብርቅ ነው የሚታየው። ለብረው ብርቅ የሚሆነው ለምን እንዴ? መስት እኮ ሪስፔክት ማደረግ አለባቸው ሴቶች። በእነሱ ምክንያት ነው ህይወት የሚቀጥለው። 9 ወር ጽንስ ተሸክማ ምናምን ያ ጽንስ ውስጧ መከራዋን እያበላት እንደገና ወልዳ ያ ልጅ አድጎ እንደገና እሱ ደግሞ ያ ነው ህይወት ማስቀጠል ማለት ሶ አትሊስት ማክበር እንኳን ባይችል አንድ ሰው አለመጉዳት ግን ይችላል። እንደው ጎድቶም ቢሆን እሺ በቃ እስቲ ብሎ መተውም ጥሩ ነው። እሷም ድጋሚ ሊያርድሽ እያሰበ ነው። ገብቶሻል? ድጋሚ አሁን አንድ ነገር ልንገርሽ፣ በደንብ አስመረሽ አዳምጪ። የህመሞችሽን ቀናቶች እንዳትረሻቸው። ለምነሽ የበላሽባቸውን ጊዜያቶች፣ ለምነሽ ያደርሽባቸውን ቀናቶች እነሱ ናቸው የሚያበረቱሽ። አሁን ስትነሺ በጣም ብዙ ፈላጊዎች አሉሽ። በደንብ ተጠንቀቂ። አሁን ስትነሺ የማይፈልግሽ ሰው የለም። የኔ ፍቅር ውላ ሊልሽ ይችላል። አሁን በአንቺ ፍቅር ለይቱ ሙሉ ማስበው ስለ አንቺ ነው። ይቅር በይኝ፣ ተጸጽቻለሁ በጥፋቴ፣ እንደዛ ስለገፋውሽ ይቅር በይኝ ብሎ ይመጣል። ሰይጣን ጂኒ ነው ያልኩሽ። እንዳታምኚ፣ ማንንም ሰው
ማንም ሰው አምኜ መቀበል አቃተኝ ነው አይደል ያልሽው? በጣም ጥሩ ሀሳብ ነው እሱ። ማንንም ሰው አምነሽ እንዳትቀበይ። የሰው ልጅ በጣም በጣም አደገኛ አውሬ ካልተጠነቀቅሽ። ሶ ሴኪዩሩኝ አሁን ከዛሬ ጀምሮ መብሰል ጀምሪ። የክፉ ቀኖችሽን እንዳትረሻቸው። ያ የበለጠ በሳል ሰው ያደርግሻል። ጥላቻ ውስጥሽ እንዳይበቅል ግን ገንዘብሽን ሴቭ አድርጊ። የችግርሽን ቀናቶች እንዳትረሽ። በገንዘብ እንዳትቀልጅ። እንደዛ ያስለመነሽ ማጣትሽ ነው። እንደዛ ሰው ፊት ያስገረፈሽ ለምነሽ ሰው ቤት ለምነሽ እንድትበይ ያደረገሽ ገንዘብ ማጣትሽ ነው። ሶ ቫሊዩ ስጭው። አንድ ብርም ብታገኝ ለዛ ለአንድ ብር ትልቅ ትልቅ አቋም ይኑርሽ። ዋጋ ስጭው። ገንዘብ ላኪ እንደዚህ የኔ ቆንጆ አማልዬሽ ምናምን ማንንም እንዳሰሚ። አላማ ይኑርሽ። ለልጅሽ ለራስሽ የተሻለ ህይወት አስቢ። ሰርተሽ ያገኘሽው የልፋትሽን ፍሬ ለራስሽ ደብቀሽ አስቀምጪ። ለማንም እንዳትልኪ። ይበሉሻል። ጣፋጭ አትሁኑ ምላችሁ ለዚህ ነው። ጣፋጭ በሆናችሁ ቁጥር የሰው ልጅ ጣፋጭ ነገር ይወዳል። ቆርጣጥሞ ነው የሚበላችሁ። አሁን ጨካኝ መሆን አለብሽ። ገባሽ? ምን እንዳሳለፍኩ ማን ያውቃል? በምን ውስጥ እንዳለፍኩ፣ በምን አይነት አስጨናቂ፣ በምን አይነት ጨለማ ውስጥ፣ በምን አይነት ገደላ ገደል ውስጥ እንዳለፍኩ ማን ያውቃል? ማንም ስለማያውቅ ማንም ሊተቸኝ አይችልም። ማንም ስለ ህይወቴ አያገባው። ማንም እንዲህ መሆን እንዳለብኝ እንደዛ መሆን እንዳለብኝ ሊነግረኝ አይችልም። ለአውሬ ሰጥቶሽ የሄደ ሰው አውሬዎቹ ምን እንዳደረጉሽ የመጠየቅ መብት የለውም። ስለዚህ ቆፍጠን ነው። አሁን ከዛሬ ጀምሮ ልጅሽ ብቻ ነች በህይወትሽ ውስጥ ቦታ ሊኖራት የሚገባው። ስትሄጂም ሊያገኝሽ፣ ሊዝትብሽ፣ ሊያስፈራራሽ የሆነ ነገር ሊያደርግ ይችላል። ቆፍጠን ነው በይ። ጫፍሽን ሞት ኑሮ አንዴ ነው። ገብቶሻል? ጩቤ ሰንዝሮ እንደዛ ሊገልሽ የነበረ ሰውዬ ድጋሚውን ለማውራት የለብሽም። ቀጥታ እኮ ዘብጥያ መውረድ ነው ያለበት፣ መታሰር ነው ያለበት ይሄ ሰው። ስለዚህ የሆነ ነገር መጥፎ ነገር አንቺ ላይ ዛቻ፣ ማስፈራሪያ ያደርሳለሁ፣ ቀጥታ ወደ ህግ ነው መውሰድ ያለብሽ ጉዳዩ። ሴቶች ለምን እንደምትፈሩ ነው ማይገባኝ። ጥቃት ማለት እኮ ግዴታ መጥቶ በቦክስ ይመታሻል ወይ በጥፊ ይመታሻል አለ። ቃላት ራሱ ጥቃት ነው። ዛቻ፣ ማስፈራሪያ፣ እንዲያረግሻለሁ፣ እንዲሰራሻለሁ ማስፈራራት ራሱ ጥቃት ነው። ጥቃትን አትታገሱ፣ አትታገሱ። አስምሬ ነው የምነግራችሁ። እዚህ ውስጥ የምትሰሙኝ ከ1900 ሰዎች ስንታችሁም ሴቶቹ ነው? አይመለከተኝም። ጥቃትን አትታገሱ። ጥቃት ሲደርስባችሁ ወዲያው እርምጃ ውሰዱ፣ ወደ ህግ ውሰዱት ጉዳዩን። የምትኖሩበት ሀገር የትም ይሁን የት እናንተ ጥቃታችሁን አልታገስ ብላችሁ መፍትሄ ስትፈልጉለት ለሌላም ሰው ነው የምትተርፉት። ለሌላም ሴት ይሄ ሰው ሌላም ሴት ላይ እንደዛ እንዳያደርግ ነው ውለታ የምትውሉት። ዝም ስትሉ ግን ሌላም ይቀጥልበታል እሱ። ስድብ አትታገሱ። ዛቻ፣ ማስፈራሪያ፣ ጥፊ፣ ምት፣ ማታለል አትታገሱ። ስለዚህ ቆፍጠን ነው። ማልቀስ የለም ከዛሬ በኋላ። አንቺ የበደለሽን ሰው እና የገፋሽን ሰው እሱ የምትበቀየው ምን በማድረግ ነው? የተሻልሽ ሰው ሆነሽ በመገኘት። ስለዚህ ከዛሬ ጀምሮ አንድ የምነግርሽ ነገር ቆርጠሽ ጣይ። ከሱ የሚመጡብሽን ከእሱ ጋር ግንኙነት ያሉ ጓደኞች፣ ሰዎች፣ የሰፈር ሰው ምናምን ቆርጠሽ ጣይ። ከማንም ጋር አታውሪ፣ ከማንም ጋር አትገናኝ። ምን እያደረግሽ እንደሆነ ምን እየሰራሽ እንደሆነ ማንም ሰው አይወቅ። ስራሽን ስሪ፣ ልጅሽን አውሪ፣ ለልጅሽ የሚያስፈልገውን አድርጊ፣ ገንዘብሽን ሴቭ አድርጊ፣ እቅድ ይኑርሽ። ከስደት ከሰው ቤት ወጥተሽ ንግድ ስለመነገድ፣ የራስሽ ቢዝነስ ስለመኖር፣ የተሻለ ነገር ስለማድረግ አስቢ። ነገ ከሀገር ውጭ አንቺ የምትኖሪበት ሀገር ልጅሽንም አምጥተሽ እዛ ስለማስተማር፣ ከልጅሽ ጋር የተለየ ትልቅ ህይወት ስለመኖር አስቢ። ሰፊ አድርጊውሽ። ዓለም ሰፊ ነው። በደረሰብሽ ነገር ዙሪያ ታጥረሽ ለቅሶ፣ ሐዘን፣ ምሬት፣ ቁጭት ውስጥ ምናምን አትታጠሪ። ኢነርጂሽን ተጠቀሚበት። ብዙ ነገር ማሰብ ትችላለሽ። ማንም ምንም ነገር ሰርቶ ሊያልፍለት ይችላል። እመኝ። ነገ ሰርተሽ ገንዘብ ይዘሽ መንጃ ፈቃድ አውጥተሽ የራስሽን መኪና ገዝተሽ ሹፌር ሆነሽ የተሻለ ገቢ፣ የተሻለ ገንዘብ፣ የተሻለ እውቀት ስለማግኘት ትልቅ ነገር ስታስብ ያየሽ እዛ ጋር የተደረገብሽ ነገር ቢኖርም እዛ ጋር ጭንቅላትሽ ቢዚ አይሆንም። በምድረው ቢዚ የሚሆነው በለውጥ፣ በስኬት፣ በከፍታ ቆንጆ እንደሆንሽ እመኚ። ራሽን ጠብቂ። ቆንጆ ቆንጆ ልብስ ለበሽ፣ ዘንጪ፣ ይመርብሽ።
ጥሩ ነገሮች አድርጊ፣ ለራስሽ ለልጅሽም ጥሩ አድርጊ። እሺ ያለፈው በዚህ መልኩ ሻይን አድርጊ። እንደገና ትበቀዋለሽ። በዚህ መንገድ ባየሽ ቁጥር የእግር እሳት ነው የምትሆኝበት። እቺኛው እንድትለምን ያደረግኩት እቺኛው አሽቀንጥሬ ጣልኳት ብሎ የእግር እሳት እንዲሆንበት ማድረግ ትችላለሽ። ራስሽን በመቀየር ብቻ ማለት ተግባባን? እሺ በርቺ። እሺ አመሰግናለሁ። እሺ ዶክተር ሞ እነዚህ 3 ነገሮች በጣም በቃ የሚማርኩኝ ነገሮች ናቸው። ባይዜ እኔ በግሌ ነው የምላቸው። አንዳንዱ ደግሞ ኧረ ምናምን ይችላል፣ ግን እኔ ብጠይቁኝ በግሌ እነዚህ 3 ነገሮች በህይወት ውስጥ እነዚህ ዘርፎች በቃ በጣም የማረክባቸው ናቸው። ዶክተር ብትሉ ከፈጣሪ በታች በቃ የሰውን ህይወት ተሸክሞ መሄድ ነው። ወታደርነት በጣም ጥልቅ ነው። ልብ ካለው አንድ ወታደር ልብ ያለው ከሆነ ሀገሩን ለመጠበቅ ምናምን ህይወቱን መስዋዕት ለማድረግ ምናምን የተዘጋጀ ሰው እዚህ ጋር በሴት ልጆች ሲጫወት ካያችሁ ያ ወታደር አይደለም፣ ልብሱን የለበሰው። ልብሱን ደግሞ እኔም ነገ ገዝቼ ልለብሰው እችላለሁ፣ ላሰፋም እችላለሁ። ልቡ ከሌለ ልብሱን ብትለብሰው ዋጋ አለው። ውትድርና እኮ ልብሱን እኮ አክተርም ሊለብሰው ይችላል እኮ። አንድ ተዋናይም እኮ ለመተወን እኮ የወታደር ልብስ ሊለብስ ይችላል፣ ግን ያ ሰው ወታደር አለ። ጀስት ትወና አክቲንግ። ልብሱ ሳይሆን ልቡ ነው። ስለዚህ ልብ ከሌለው የውትድርና ልብ ከሌለው ሩሩ ካልሆነ ሀገሩን ለመጠበቅ ሴት ልጅን ለማክበር ጥሩ ነገር ለማድረግ ልብ ከሌለው ያ ሰው ወታደር አይደለም። ልብ ጥበሱ። እናንተ ልብ መጥበስ ጥሩ። ወንድ ጥበሱ አልኳችሁ። እናንተ ወንድ አጠብሱ። ወንድ የሚመስሉት ነው የምጠብሱት። አሁን ይህ ልጅ ለሴት ጩቤ ይሰነዝራል። ትንሽ ጉንፋን ይዞኛል፣ ግን ያው በመጀመሪያ ደረጃ በጣም ነው የምናመሰግነው። እንደኔ የስነ ልቦና ሐኪም ብትባል ደስ አይ የእውነት ነው ምልክ የእውነት። ምክንያቱም አሁን አንተ የምትናገረው እንደ ቀልድ ሊሆን ይችላል፣ ግን እኛ እየተጠቀምን ያለነው ነገር ስላለ ነው ሙሉ በሙሉ በኮንፊደንስ ይሄንን አስተያየት ልሰጥ የቻልኩት። በጣም ብዙ የታመሙ የቆሰሉ በአካል ላይሆን ይችላል፣ በመንፈስ ማለት መቁሰል በአካል ሊድን ይችላል ወይ ጠባሳ ትቶ ሊያልፍ ይችላል። ጠባሳው ያው ታየዋለህ፣ አያምህም አንተ እንደምትለው ማለት ነው። የመንፈስ ግን በጣም ከባድ ነው። መንፈስን ማከም ማለት እኔ እንጃ። በዚህ ምድር ላይ መንፈስን ሊያከም የሚችለው እግዚአብሔር ቃል ነው ወይ ደግሞ የአላህ ቃል ነው እንደ እምነታችን። ግን ከሱ በታች ሆነ እንደኔ የሌሎችን አስተያየት አልችልም። እንደኔ በጣም ብዙ ነገር እያደረክ እንደሆነ ነው የሚሰማኝ እና ቀጥል፣ አላህ ይርዳክ፣ እኛ የምንጠቀም ሰዎች ያድርገን። ሁለተኛ ደረጃ እኔ በተፈጥሮዬ በጣም ግልጽና ተጫዋች ልጅ ነበርኩ፣ በቤተሰብም በጓደኞቼም በሁሉም። ግን የምቀርባቸው ሰዎች ተቃራኒ ናቸው ለኔ ማለት በንጹህ ልቤ ቀርባቸውና በመጀመሪያ ደረጃ በቃ የሆነ እላይ ያወጡኛል። ገባክ? የሆነ በቃ ይክቡኛል። በቃ የለም ካንቺ ውጪ ምናምን ያኔ አብዛኛውን ጊዜ በጣም ትሉኛል። ከዛን ወይ እነዚህ ሰዎች ጥሮች ናቸው ምናምን ብዬ በቃ ያለኝን የሌለኝን ግልጽ ነኝ ብያለሁ አውጥቼ በቃ ቀረብኛል ወደዱኝ ብዬ እንዳለ ያለኝን የሌለኝን ከዘረገፍኩ በኋላ ከቅጽበት ይቀየሩና በቃ ይጠሉኛል። ማለት ይጠሉኛል ራሱ ቃሉ አይገልጸውም። ሌላ ሰው ይሆኑብኛል። ወላ በቤተሰቤ በገዛ እህቶቼ በጣም ብዙ ተፈትኛለሁ እና ለምን ግልጽነቴ ይሆን ወይስ ምን ነው ብዬ ብዙ ጊዜ ራሴን ጠይቃለሁ፣ ግን መልስ አላገኘውም። ለምን ጥሩነት እንደ አላህም እንደ ሰውም ጥሩ ነው። ጥሩነት ማንም ይጠላ አይደለም። ጥሩ ደግሞ ተፈልጎ አይደለም የሚሆነው፣ መጥፎ ነው ተፈልጎ የሚሆነው። ጥሩነት አላህ ሲሰጥ ነው ጥሩ የምትሆነው። ቀና ልብ ከላይ ነው የሚሰጠው። ግን መጥፎ ለመሆን ደግሞ በጣም ቀላል ነው። ብዙ ነገሮች አሉ መጥፎ የሚያደርግክ። ምክንያቱም ሸይጣን ይደግፋል፣ ወዲያውኑ መጥፎ ትሆናለህ። መጥፎ ማድረግ ስትፈልግ ብዙ ነገሮች የሚደግፉ ነገር አለ። ጥሩነት ደግሞ ከአላህ ነው የሚሰጠው። ውስጤ ግልጽ ነው። አብዛኛውን ጊዜ ጓደኛ የለኝም።
በህይወቴ ጓደኛ የለኝም። በጣም ብዙ ይሄ ነው ብዬ ማልነገርክ ነገር ብዙ ነገር ተፈትኛ አልፌያለሁ። እንዲህ ነው እንዲህ ብዬ መናገር አልፈልግም። ተምሬያለሁ፣ ወድቄያለሁ፣ ተጠልቻለሁ፣ ብዙ ነገር አሳልፌያለሁ። ግን ዛሬ ላይ ሳስበው ሰው መቅረብ አልቻልኩም። አሁን እኔ ባለትዳር ነኝ፣ 2 ልጆች እናት ነኝ። ተሰድጄ ሰው ሀገር ነው ያለሁት። እዚህ ባለውበት ቦታ መጨረሻ በማዳቤ በጣም ጥሩኝ ስቀርባት ትበላኛለች። በቃ ወደደችኝ ብዬ በቃ ግልጾኝ ስቀርባት ሌላ ነገር ትከተኛለች። ምን ሆኜ ነው ለምን ምን ሆኜ ነው ብዬ ደግሞ ተመርሼ ደግሞ ቆይ እሷ እንዲያረገችኝ አይደለ እንዲያሉኝ አይደለ ለምን ራሴን አልቀየርም ብዬ እቀየራለሁ። መልሼ ደግሞ እዛ ውስጥ ነኝ እና ለምን የኔ ጥያቄ ለምን ጓደኞቼም የሚቀርቡኝ መልሰው ሊጠይቁኝ ይቻሉ? የኔ ጥሩነትስ ምን ላይ ነው ያጠፋው? ጥሩ መሆን መጥፎ እንዳልሆነ አውቃለሁ፣ በሰማይም በምድርም ማለት ነው። ግን ለምን ከገዛ ስጋዎቼ የመጨረሻ አብዛኛውን ጊዜ ደግሞ መጠላይ ማንዱ ታገል ሴት ልጅ ናት። ሴት ልጅ ትቀርበኝና የኔ ውድ የኔ ትናያ በንጋታ ጉድጓድ እማልወጣበት ጉድጓድ ነው የምትከተኝ። ለዛው ምን እንደሚያደርጉኝ ታውቃለህ? አሁን ለምሳሌ እኔ ጓደኛ አለችኝ። የኔን ጓደኛ ለኔ ጓደኛ ሌላ ጓደኛ እነሱ አይታወቁም፣ እኔ አስታውቃቸዋለሁ አይደል? እነሱ ይተዋወቃሉ። ከዛ እኔን ያወጡኛል። እኔን ያወጡና እነሱ ሁለቱ ይቀጥላሉ። እኔ መጥፎ ነኝ ብዙ ጊዜ ማለት ነው። ግን ለምን እስቲ ማለት እንደ አጠቃላይ እንደ ህይወቴ በትዳሬም በሱ ቤተሰብም ብዙ ነገር ደርሶብኛል። ግን ይሄ ነው ግልጽና ንጹህ ልብ ስላለኝ ነው እንጂ ወላሂ ምንም ማድረግ አይደለም። እና እስቲ የምትለኝ ነገር ማለት ብዙ ጊዜ ያው ማንም ጓደኛ የለኝም ወላ እህቴ ወላ ማን ልበልክ በንጋታው አውጥታ ይጥሉኛል። ደግሞ አይቆዩ። የሚገርመው ነገር ሲክቡኝ አናታቸው ላይ ያውጡኛል። ወይ እነዚህ ሰዎች ወደዱኝ ስለማ አንስተው ጉድጓድ ይሰጥ እንትን ይላል። ከዛ ደግሞ የሚያናድደው ትልቁ በህይወት የምናደድበት አልማርም። ሁሌ ጥሩ ነኝ። ይሄ ጥሩነት ምንድነው? ይሄ ጥሩነት ሳይሆን እኔ ጀልነት ብዬ ነው ማስበው። አሁን ላይማ ጀል ነኝ ወይ? ጥሩነትም እኮ ገደብ አለው፣ ግልጽነትም ገደብ አለው። ትናንት ላወኳት ሁሉ ነገሬን አሳልፌ እሰጣታለሁ። ከዛ በኋላ ደግሞ ትጠለኛለች። ወለ ለአይኗ ሰቀጥታታለሁ። ግን ምንም አድርጊያት አይደለም እኮ ስለራሴ ስለ ጥሩ ነገሬ ስለነገርኳት ነው። እና ይሄን ነገር እንዴት ነው ማስተካከል የምችለው? በቤተሰብም መጥፎ መሆንም አልፈልግም። ይቅርታ አድርግልኝ አሌክስ፣ መጥፎ መሆንም አልፈልግም። ለምን እቻለም በእምነቴ እዚህ ላይ ለምኖረው መቼ እንደሞት አላውቅም። እቺ መጥፎነት ደግሞ ጃት ወደ መቃብር መሄድም አልፈልግም። እዚህ ዱንያ ላይ ደግሞ ስኖር እኔ ኦቨር የሚጎዳኝንም ነገር እየፈለኩ መኖርም አልፈልግም። ሰላሜን ነው የምፈልገው። እና ሁለቱን ያማከለ እስቲ የምትለኝ ነገር ካለ፣ ምክንያቱም ብዙ ጊዜ አስቤ አውጥቼ በየሰከንዱ ህይወቴ እየተቀያየረና እየተከፋው ይሄንን ደግሞ እንደዛ አድርጊያቸው እነዚህ ሰዎች እንደዛ ጥሩ ሆኛቸው ሲያስከፉኝ ሁሌ ማልቀስ ነው። በድላው ያንን በደሌ ለማስረዳት የኔ የሚቀድመው ምንድነው? እንባ ነው። ወላ ሴትዮ አሁን እየሰራሁበት ያለሁት የሆነ ነገር አጥፍቼ በእንትን በላይ ይሄን ነገር እንዲህ ነው ብዬ ማስረዳት አልችልም። በለቅሶ ነው ገልጽ። አሁንማ ጭራሽ እሷ ለምዳይ ጀመራት መልቀስ ጀመረች ትለኛለች። ግን እኮ ጥፋቷ እሷ ነው። እና ይሄን ነገር ጥፋቴን በኮንፊደንስ ማለት የበደሉኝም ወይ ደግሞ ማስረዳት የምፈልገው ነገር በኮንፊደንስ ምንም ሳልፈራ ወይ ደግሞ ሳላለቅስ ለዛኛው ለሚሰሙት ሰዎች ለማስረዳት አልችልም። እንባው ነው የሚመጣው። ይሄን እንባው ወደ ልውሰደው እና እስቲ እንዳጠቃላይ የምትለኝ ነገር ካለ ምከረኝ። እሺ ሚውት አድርጊና አዳምጪኝ። እሺ አሁን ይሄ ለሌሎቻችሁም በጣም ይጠቅማል ማለት እሺ በአጠቃላይ ለማንም ራስሽን ማብራራት አቆሚ፣ ፋይዳ የለውም። ሰዎች ስላንቺ መረዳት የሚፈልጉትን ብቻ ነው የሚረዱት። ለዛ ነው እኔ ዲሞክራሲ የምሰጠው። እዚህ ቤት ብሎክ የለም። በነገራችን ላይ እኔ ቤት የኔ ፋሚሊዎች ያውቃሉ። ሞዴሬተሮች ራሱ ማንም ሰው ብሎክ እንዳታረጉ ነው ማለት የፈለጉትን ሰዎች እንዲሉ ፈቅዳለሁ ስለኔ። ምክንያቱም ራሴን ማብራራት አይጠበቅብኝም። ሰዎች ስለኔ ማሰብ የሚፈልጉትን ነው የሚያስቡት። እነሱ የሚፈልጉትን ብቻ ነው የሚያስቡት። ሶኔ ተናግሬ ሀሳባቸውን ላስቀይር አልችልም። ራሴን በማብራራት ሰዎች ሊረዱ አይችሉም።
የሚወድሽ ሰው ሁልጊዜ ይወድሻል። ስለ ራስሽ እንድታብራሪ አይፈልግም። የሚጠላሽ ሰው ደግሞ ስለ ራስሽ ብታብራሪ አያምንሽም። ይህን የህይወት ሁኔታ ፊት ለፊት መጋፈጥ አለባችሁ። ሰዎች በማንኛውም ሰዓት ሊቀየሩ ይችላሉ። ስለዚህ ከዛሬ በኋላ ግልጽ አትሁኚ ለማንም። ሁሉ ነገር አይነገርም። የከፋሽን፣ የደላሽን፣ ያገኘሽውን፣ የበላሽውን፣ የጠጣሽውን፣ እቅድሽን፣ ህልምሽን፣ ግብሽን ምንም አይነገርም። ሰዎች በጣም ሲክቡሽና ሲቆልሉሽ ምናምን ከፍ ከፍ ሲያረጉሽ ፍሪሽ። እኔ በጣም የምፈራው እሱ ነው። ባይዘ በጣም ከጦር በላይ ምን ትፈራለህ ካላችሁኝ፣ ሙገሳ፣ ይሄ ፍቅር፣ የሰው ፍቅር ማለት ነው። ይሄ መካብ፣ መግነን በጣም የማልወደውና የማልፈልገው ነገር ነው። ምክንያቱም በጣም በገነንሽ ቁጥርና በተካብሽ ቁጥር ፈጣሪ ከአንቺ ጋር አይሆንም። ብዙዎቻችሁ መታስቡት ወይ ፈጣሪ ስላለልኝ እኮ ነው በቃ ከፍ ከፍ ያልኩት ሰዎች ከፍ ያደረጉኝ ምናምን። እንዳትሸወጅ፣ ሰይጣን ነው ያን የሚያደርገው። ሰይጣን ልብሽን ሊያሳብጠው ሲፈልግ በጣም ሰዎች እንዲክቡሽ ያደርጋል። እና የለበስነው ስጋ ይበጣጠስ ስጋ ስለሆነ ሊያብጥ አለብሽ ማለት ነው። እና ፈጣሪሽን ትረሺዋለሽ። እስቲ ዞር ዞር ብለሽ ተመልከቺ። በጣም በሰው የተወደዱ ሰዎች፣ በሰው የተካቡ ሰዎች፣ በቃ ዝነኛ የሆኑ ሰዎች ፈጣሪያቸውን ያስታውሱታል? እንደጭራሽ ለፈጣሪ ሁላ ብታነሽላቸው አቤት አለ ሁላ ሊሉሽ ይችላሉ። በሰው ዘንድ ተከበዋላ። ሰው ፈጣሪ ከአንቺ ጋር አይሆንም። ለዛ ነው እየመጣችሁ ስታመሰግኑ አንተ እኮ ትለያለህ ምናምን ስሉ ማስቆማችሁ። ለዛ በጣም አደገኛ ነገር ቢኖር ሙገሳና ይሄ በሰው ዘንድ የተለየ ክብር ማግኘት። ሰይጣን ጭንቅላታችሁ ውስጥ ይገባል እና ፈጣሪን ትረሱታላችሁ። በራሴ ነው ያመጣሁት ይህንን ክብር ማለት ትጀምራላችሁ። እና ለዛ ነው መግነን የማልወደውን እኔ ልግነን ብል አሁን ሶሻል ሚዲያ ነው በጣም ቀላል ነው። ኤቭሪዴይ ሶሻል ሚዲያ ላይ መስራት ያለብኝን ነገር ምን ማድረግ እንዳለብኝ እንዴት መግነን እንደሚቻል ምናምን ጠፍቶኝ አይደለም፣ ግን አደገኛ ነው። ተከበሽ መጨረሻ የሰው ልጅ ይፈጠፍጥሻል። የትኛውም ሰው በሰው ልጅ ተክቦ የቀረ የለም ምድር ላይ። ታላቁ እስክንድርን ብትይ ምንም ታላላቅ የምታያቸው ዓለም ላይ ተክቦ ጨርሻቸው ተፈጥፍጠዋል። መካበን አትፈልጊ። ሲክቡሽ ብዙ አይግረምሽ፣ አይሞቅሽ፣ ልብሽ አይኩራራ። ነገ በሳምንቱ ትሰቀል ነው የሚለው ዛሬ ካብሽ ሰው። ይሄንን አክሰፕት አድርገሽ የምትኖሪ ከሆነ ሰው ሲክብሽ አትደነቂም፣ ሲዘረጥጥሽም አትገረሚም። ትሸለም ትንገስ ንግስት ነች ሲሉሽም ሞቅት አይሰማሽም። የታባቷ ትገደል ስቀሏት፣ በአፍጢማ ስቀሏት፣ ፎቶሽን ዘግዝቀው ሙልጭ አድርገው ሲያጥረገርጉሽም አትሰበሪ። ለምን? አንቺ በሁለቱም ጋር አይደለም ያለሽ፣ ፈጣሪሽን ብቻ ነው ያልሽው። ስለዚህ ከዛሬ ጀምሮ በእነሱ መካብ ላይ ልብሽ ደስ አይሰኝ። በእነሱ ስላዋረዱሽም ወይም ሲጠሉሽም ነገር መልሰው አትገረሚ። ምክንያቱም ኤክስፔክት የምታደርጊው ነገር ስለሆነ 1800 ሰዎች አሉ እዚህ ውስጥ። አሁን እዚህ ውስጥ ስለኔ ሁሉም ሰው ጥሩ አያስብም። አንቺ የምታስቢው አሁን ሰዎች ወደውኝ የሚያዩ ነው የሚመስልሻል። የታድሉ ምናምን ግን እሱ ይሁሉ ሰው ያዋል ምናምን ይወደዋል ምናምን እንዳይመስልሽ። እኔ ግን እንደዛ አላስብም። ልዩነቱ ያ እዚህ ውስጥ ከግማሽ በላዩ የሚሆነው እኔ እንድጠፋ የሚፈልገው። እስቲ ይስት ይሆን አዳልጦት ይወድቅ ይሆን ከአባቱ ነው ገደል በገባ ለአጋጣሚውና ታይሚንግ የሚጠብቅ ቃታ ለመሳብ በጣም ብዙ ሰው ዝም ብሎ አድፍጦ የሚያይ ማለት ነው። ትንሽ ስህተት ብሰራ ወይ ብወድቅ ምናምን ይቀየራል፣ ካርታው ይገለበጥና ድሮም እኮ የታበሩታው ድንጋይ ምን አምጥቶ መሳለም ያተኩስብኛል ነው እና እኔን አሁን ይገርመኛል። ያኔ አይገርመኝም። ለምን መሰለሽ? አሁን እንዲህ ስለማስብ ማለት ነው። ሁሉም ሰው ይወደኛል ብዬ አላስብም። ሰው ጥላቻ፣ ክፋት፣ ስድብ ምናምን ቢመጣብኝ ኦፍ ኮርስ ማውቀው ነገር ነው። አሁን ሁሉም ሰው ደግሞ ግማሽ በላይ ይወደኛል ብዬ ባስብ እንኳን እወዳለሁ ቢሉ ነገ ተገልብጠው ይሰቀል እንደሚሉ አውቃለሁ። ምክንያቱም ሰው ልጅ ጉለታ ቢስ ነን። ፈጣሪያችንን እንኳን አመስግነነው አናውቅም።
ምስጋና አይደለ እንዴ? ምስጋና ይዘን እናውቃለን። ፈጣሪያችን ምስጋና ይዘን ሄደን እናውቃለን። እውነቱን እንነጋገር። እዚህ ውስጥ አሁን ብዙ ሰዎች አላችሁ ጸሎት ስታረጉ የእውነት ምስጋና ነው ይዛችሁ የምትሄዱት። ሳንወሻሽ ይሄ ጎሎብኝ፣ እንዲያንሱኝ፣ ይሄን ፍለጥልኝ፣ ይሄን ቁረጥልኝ፣ እንዲያርግልኝ፣ እንደዚህ ከሌ እንዲያርጉኝ፣ ምን በድዬ ነው ይሄ ጎሎብኝ ምናምን መከራ ነው የምናወራው ሄደን ፈጣሪያችን ጋር። ለምስጋና ጸሎቱ ምስጋና የሆነ ሰው አለ? ምሬት ነው። ገብቶሻል? ይሄ ሁለት አቢስ ነን፣ ግን ብናስበው ብዙ ነገር አድርጎልናል ፈጣሪ። እኔ እዚህ ጋር ቁጭ ብዬ በማውራቴ ብቻ በጣም እድለኛ ነኝ፣ ምክንያቱም በህይወት የሌለ ሰው አለ። ኔትወርኳ ነው። ስለዚህ ለሰው ልጅ የሚኖራችሁ ምልከታ ሁሉም ነገር እንደሚቀየር አስቡ። ምንም ይሄ ፐርማነንት የሚባል ነገር የለም። ሁሉም ነገር ጊዜያዊ ነው። መወደዱም መጣኔ። አሁን አንዳንድ የሶሻል ሚዲያ ላይ ቲክቶክ ላይ ምናምን በጣም የሚገኑ ሰዎችን ሳይፈራሉ ለነሱ እነሱ የሚሰማቸው እኮ ደስታ ሊሆን ይችላል። አቤት ሲፈጠፈጡ ግን እላለሁ። ምክንያቱም የሰው ልጅ ያነሳህና እንዳትሞት እንዳትሽር አድርጎ ይፈጠፍጣል። እና ተወድጃለሁ ብለህ አስበህ ፋይናሊ ሁሉም ሰው እንደሚጠላህ ወይም ሲጠላህ ስታይ ራስን ልታጠፋ ገመድ ነው ይዘህ የምትሄደው። ለዛ የሚበጃችሁ ነገር ምንድን ነው? በሰው መውደድ አትሸወዱ፣ አይሙቃችሁ። በሰው መጠላትም አትሰበሩ። ምንም አይፈጥርም ህይወታችሁ። ግልጽ አትሁኑ፣ የዋህ አትሁኑ። ሰዎች የግል ምስጢራችሁ ስትነግሯቸው ነገ አዙረው እናንተ ላይ አፈሙዙ እንደሚተኩሱት አትጠራጠሩ። ትክክለኛ ሀቅ ነው የምነግራችሁ። የምነግራችሁን ነገር በደንብ አስቤበት አልሜበት ሆን ብዬ ፐርፐስሊ ነው የምነግራችሁ። በግምት እንደመጣልኝ የምነግራችሁ አንድም ነገር የለም። ስትናገሩ የምታሳዩትን ነገር ለዩ። ያለኝ ወርቅ አለኝ፣ ብር አለኝ፣ ዝና አለኝ፣ የምኖረው እዚህ ቤት ነው፣ ይሄ ሁሉ ንብረት አለኝ፣ እንዲህ ነው የምኖረው ላይፍ ስታይል እያላችሁ አታሳዩ። ፓወር ብያችኋለሁ ባለፈው፣ አስተውሉ። ፓወር ዘወረስቱ ነው የሚስበው። ኃይል ማለት ጥሩ የምትሏቸው ነገሮች በህይወታችሁ ውስጥ ዝና፣ ክብር፣ ገንዘብ፣ ንብረት፣ ደስታ፣ ህይወታችሁ ውስጥ ያሉ ምርጥ ነገሮች ፓወራችሁ ናቸው። እመኑ፣ ወረስቱን ነው የሚስበው። መጥፎን ነው እንደ ማግኔት የሚስበው። አጥፊዎቻችሁን፣ ገዳዮቻችሁን፣ መርዝ የሚቀምሙላችሁ ነው የሚስበው። ፋራ ሆናችሁ ኑሩ። ስትኖሩ ፋራ ሆኑ። በሰዎች ዘንድ ምንም የማታውቁ ነሆለል፣ ፉዞ፣ እውቀት የሌላችሁ ምንም ከነሱ በታች ተራ እንደሆናችሁ ስማርት ሊኖሩ ስትኖሩ። እኔ ከእናንተ በላይ እኔ ምንም እውቀት ያለኝ ምናምን የተሻለ ሰው ሆኜ ምናምን እንዳይመስላችሁ፣ ቀሽም ነኝ። እንደዛ ልታስቡ ነው የምፈልገው። እንደዛ ካሰባችሁ ሰላም ነኝ እኔ። ገብቷል?